ወምልእወን ለመሳብክት እስከ አፍሆን ጋኖቹን እስከ አፋቸው ውሃ ሙሏቸው። ዮሐንስ 2:7 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ቃና ዘገሊላ። ቃና ማለት በገሊላ ውስጥ ያለች ቀበሌ ስትሆን ከናዝሬት ከተማ 7 ኪሎ ሜትር ርቃ በስተሰሜን አቅጣጫ የምትገኝ ቀበሌ ናት። ቃና ማለት በገሊላ በኩል ያለች ትንሽ መንደር ናት። በትንሽ በረት ተጠመቀ። ማነው? በትንሽ በረት ተወለደ። በዮርዳኖስ ተጠመቀ። በዮርዳኖስ ከተጠመቀ በኋላ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገባ። 40 ቀንና 40 ሌሊት ጸለየ። ጸልዮ የካቲት 1 ቀን ወጣ። የካቲት 23 ቀን ገሊላ አካባቢ ውስጥ ያለች ቀበሌ እነሆ ገሊላ በራሷ ባህሪ ቃና። አዎ ከገሊላ ቃና ዘገሊላ እያለ በቃና ዘገሊላ እያለ ይተረጉሟል። ቃና በገሊላ ውስጥ ያለች ቀበሌ ስትሆን ከናዝሬት ከተማ 7 ኪሎ ሜትር ርቃ በስተሰሜን አቅጣጫ የምትገኝ ቀበሌ ናት ይላል። ይህንን የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል። አመሳልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሦስተኛውም ቀን በገሊላ ቃና ሰርግ ነበረ ይላል። ሰርግ ነበረ ይልና የኢየሱስም እናት በዚያ ነበረች ይላል። የማን እናት? የኢየሱስ እናት በዚያ ነበረች ይለናል። ኢየሱስም ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው። እዚህ ላይ ነው እርሳችን እንግዲህ ወምልእወን ለመሳብክት እስከ አፍሆን። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። እስከ አፋቸውም ምን አለ? እስከ አፋቸው ሙሏቸው አላቸው። ማን? ጌታ። ጋኖቹን እስከ አፋቸው ውሃ ሙሏቸው አላቸው። እነሱም እሱ እንዳላቸው እስከ አፋቸው ድረስ ውሃ ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም ይላል የወይን ጠጅ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ለደቀ መዛሙርቱም እነሆ ደቀ መዛሙርቱም አዩ አመኑ ይለናል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ነው የሚናገረው የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ መጨረሻ የሚናገረው ይህንን ቃል ነው። እግዚአብሔር በፈቀደውን ነገር ቁጥር 11 ድረስ ነው ይሄ ወንጌል የሚተረጎመው እስከ ቁጥር 11። ከ11 12 በኋላ ያለው ሌላ ታሪክ ነው። እስከዚህ ድረስ ያለው ግን ይህን ተናገረ። በውስጡ ያሉትን እናያለን። እንዲህ ነው የሚለው በሦስተኛው ቀን ይላል። ሦስተኛው ምንድን ነው? ቆሮንቶስ ገዳም በወጣ በ21 ወጦ በ23 ማለት ነው። በሦስተኛው ቀን እንደገና እናቱ ይላል ድንግል ማርያም ነበረች፣ ሐዋርያትም ነበሩ፣ ጌታም ነበረ። ሙሽራው ዶኪማስ ይባላል። ሚስት አግብቶ ሕዝብ ጠርቶ እነሆ ሚስት ትዳሩን ሲመሰርት ጌታ መገኘት አለበት አለ። እናቱ መገኘት አለበት አለ። መገኘት አለባት አለ። ሐዋርያት አብረው መገኘት አለባቸው። እንደተባለም ሁሉም ተገኙለት። ማን? አንደኛ ድንግል ማርያም፣ ሁለተኛ ኢየሱስ ክርስቶስ፣ ሶስተኛ ሐዋርያት በሥላሴ አምሳል ተገኙለት ይላል። ክብርና ምስጋና ለእግዚአብሔር። እና ምንድን ነው የሚለው? በሦስተኛው ቀን የገሊላ ዕጣ በምትሆን በቃና ሰርግ ሆነ። ሰርጉ ጌታ ከገዳመ ቆሮንቶስ የካቲት እሑድ 20 ቀን ወጥቶ ማክሰኞ የካቲት 23 ቀን ተደረገ ይላል። ይሄ ሰረይ ይባላል። ዘንድሮ አሁን መቼ ነው የሆነው ማለት ነው? ጥምቀቱ እነሆ ቀኑ የካቲት ነው። አሁን ላይ ስናየው ግን እሑድ ወጣ፣ ማክሰኞ ምን ሆነ ማለት ነው? ቃና ዘገሊላ ተገኘ ማለት ነው። ቀኑ ያኛው የካቲት 21 እሑድ ነው። የካቲት 23 ማክሰኞ ነው። አሁን ላይ ደግሞ የጥምቀት ስራዩ እሑድ ወጦ ማክሰኞ ተጠመቀ የሚለውን ያመለክታል ማለት ተፈልጎ ነው እንጂ ቀኑ ይሄኛው ጥር ነው ያኛው የካቲት ነው፣ አይገናኝም።
እሁድ ወጥቶ ማክሰኞ የካቲት 23 ቀን ተደረገ። ሙሽራው ዶኪማስ አባቱ ዮአኪን ይባላሉ። እመቤታችንና ጌታን ለሰርግ ታደሙ። አንድም ጌታችን ከእናቱ ጋር ከደቀ መዛሙርቱ ጋር ለሰርግ ታደሙ የሚለውን ይገልጻል። ደቀ መዛሙርቱ አብረው ነበሩ። ሰርጉ የሞቀ የደመቀ ነበርና እንግዳ ሳይመለስ ወይን አለቀባቸው። ገና እንግዳው እየገባ እንዳለ ወይኑ አለቀ። እመቤታችን ሲጨነቁ አይታ ወይንኬ ሀልቀቦሙ ወይን እኮ አለቀባቸው፣ አንድም አልቋባቸዋል ብላ ለልጇ ጠየቀችው። አንድም ልጇን አናገረችው። የእናት ልመና ፊት አያስቀልስም አንገት አያስመልስም እንደተባለው እሱም እናቱን አዳመጣት። ምን አለችው? ጌታ ስለ እነሱ መጨነቋንና ይልቁንም ደግሞ መማለዷን አውቆ ምን ትቤ ምስሌኪ ኦ ብእሲቱ አለ። ምንድን ነው? ሴትዮ ሆይ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ከአንቺ ተወልጄ የሚገርመው ነገር አንቺ ያልሽኝን ላላደርግ ሰው ሆንሁ፣ ከአንቺ ጋር ምን ጠባለኝ ሲላት ነው። ይህም ዝቅ ብሎ የሚላችሁን አድርጉ ባላቸው መልኩ ይታወቃል ይለናል። እዚህ ላይ አይተነዋል። እንግዲህ በሶስተኛው ቀን ወንጌሉ ላይ በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስ እናት በዚያ ነበረች ይልና ወንጌሉ ኢየሱስም ደቀ መዛሙርቱም ወደ ሰርጉ ታደሙ ይልና የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ጥያቄው ይሄ ነው። እዚህ ጋር መሰረቱ 3 ቁጥር ላይ ያለው ነው። ጥያቄው ይሄ ነው። ምንድነው? የወይን ጠጅ የላቸውም። አሁን የተፈለገው ምንድነው? የወይን ጠጅ ነው። ለምን? የመጣው ሰው እንዲጠጣ ነው። ኢየሱስም አንቺ ሴት፣ አሁን አንቺ ሴት አላት ነው። በወቅቱና በሰዓቱ አንቺ ሴት ነው። የዮሐንስ ወንጌል ምዕራፍ 21 አንደኛ ነገሥት ምዕራፍ 17 ላይ ከአንቺ ጋር ምን አለኝ ከአንተ ጋር ምን አለኝ። ይሄ ዕብራውያን አነጋገር ነው። አንቺ ሴት ከአንቺ ጋር ምን አለኝ? አዎ ጊዜ ገና አልደረሰም። እነሆ ተአምር የማድርግብ ውሃውንም ወደ ወይን ጠጅ የምቀይርበት ተአምር የምፈጥርበት ከዚያ ፊት አልተደረገም ተብሎ አይደለም። ነገር ግን ከጾምና ከጸሎት ከወጣ በኋላ ማይክሮ ሰከንድ እንደገና የማደርግበት ጊዜ አልደረሰም። ይልቁን ደግሞ ይሁዳ ውጭ ነበርና ከተአምር ቢለየኝ ሸጥኩት እንዳይል እሱ እስከሚመጣ ይጠብቅ ነበርና ጊዜ ገና አልደረሰም ማለት ይላል። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። አለቀ። ስለተግባቡ ነው። የሚላችሁን አድርጉ። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። አዎ ኢየሱስም ጋኖቹን ውሃ ሙሏቸው አለ ወይም አላቸው። እስካፋቸው ሞሏቸው፣ እስካፋቸው ድረስ ሙሏቸው ባላቸው መልኩ እስካፋቸው ሞሏቸው። እሱ ምንድን ነው? ቅድሁ ማየ ወምልው እስከ አፍወን፣ ውሃ ቅዱና እስካፋቸው ሙሏቸው አለ። ከዚያ ቀጠለና ምን አለ? እነሱም ደግሞ የጌታን ትእዛዝ አክብረው ውሃ መሏቸው። ከዚህ በኋላ ምን አለ? አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡት። አሳዳሪውም ተደነቀ ይላል። የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለና ተደነቀ፣ ተገረመ ነው የሚለው። ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ። በሚቀጥለው በእሑድ ስብከት ስለምንሰብከው ይህን አናሰፋውም። በአጭሩ ግን ምንድን ነው? ይህም ዝቅ ብሎ የሚላችሁን አድርጉ ባላቸው መልእክት ይታወቃል ይላል። ይቀጥልና መተርጉማን እንደሚነግሩት ከ12 ሐዋርያት አንዱ ይሁዳ ወደ ውጭ ወጥቶ ነበርና እስኪመለስ ነው። ምክንያቱም ከታምሩ ቢለየ በሞቱ ገባሁበት እንዳይል ምክንያት ለማሳጣት ነው። ምስጢሩ ግን በወይን ተመስሎ የሚሰጠው ደሜ የሚፈሰው ዕለተ ዓርብ አልደረሰምና ጊዜ ገና ነው ሲላት ነው ይላል። ይሁን እንጂ የእናቱ ጥያቄ ለጊዜው ስላለ የእመቤታችን የድንግል ማርያም ጥያቄ ወደ ጌታ ቀርቧል። ስለቀረበ ወይም ደግሞ እሷ ያለችው በወቅቱና በሰዓቱ ስላለው ወይም ደግሞ ስለመጣው ችግር ስለሰፈነው ችግር ይልቁንም ደግሞ ስላለቀው የወይን ጠጅ ነበር። እሷ የጠየቀችው ስላለቀው የወይን ጠጅ ነው። እሱ ግን የሚናገረው ቀራንዮ ላይ ስለሚፈሰው ደሙና ስለሚቆረሰው ስጋው ነበረ ይላል። እሷም ፈቃዷን እንደሚፈጽምላት አውቃ ይለናል። እዚህ ላይ ነው ትርጉም። ወኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጉ። እንደሚፈጽምላት አውቃ ነው። እንደማይፈጽምላት ብታውቅ ተስፋ ቆርጣ ዝም ብላ ነው የምትሄደው፣ አትናገርም። ለደቀ መዛሙርቱ ግን የሚላችሁን አድርጉ አለችና እሷ ሄደች፣ ወደ መቀመጫዋም ተቀመጠች። በዚህን ጊዜ ጌታችን እንደሚፈጽምላት አውቃ ሄዳ ስትቀመጥ
እነሆ አዎ ጌታችን ምን አለ? 6 ጋኖች አሉ። እነዚያን 6 ጋኖች ሁለት ሁለት እንስራ ይይዛሉ። ምን አላቸው? ጋኖቹን እስከ አፋቸው ድረስ ውሃ ሙሏቸው አለና አዘዘ ይላል። ሲያዝ ውሃ ሞላቸው። ውሃ ሲሞሉ 6ቱም የወይን ጠጅ ሆኑ። አዎ በዚህም ጊዜ ምን አለው? ወዲያው ውሃውን የወይን ጠጅ አደረገ። ለሊቀ ምድፋቁም ቀድተው እንዲሰጡት አዘዘ። ቀምሶ ቀድሞ ጥሞ አምሮ ቢያገኘው ዶኪማስ ብሎ ሙሽራውን ጠርቶ ሁሉ ሰብ ዘይሴኒ ወይነ ያቀድም አስትዮ፣ ሰው ሁሉ ያማረውን መጀመሪያ ያጠጣል፣ ከረኩ በኋላ መነኛውን በሾሎውን ይሰጣል። ወአንተሰ ዘይሴኒ ወይነ አቀብከ ዋስተድሃርከ፣ አንተ ግን ጥሩውን እስከ አሁን አዘገየ ብሎ አድንቋል ይላል። ወዝንቱ ቀዳሜ ተአምር 33 ዓመት ሲያስተምር ለሚያደርጋቸው ደጋግ ተአምራት የመጀመሪያው ምልክት ይህ ነው ይላል። 33 ዓመት በልሙጥ ገላ ላይ አይን ይፈጥራል አይደል? 38 ዓመት ሙሉ ተኝቶ የነበረውን ተነስ ይላል። ጎብጣ የነበረችውን ቀና በል ይላል። 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት የደም ቧንቧን ቀጥ ያደርጋል። ለዚያ ሁሉ የመጀመሪያው ተአምር ይሄ ነው። በዚህ ጌትነቱን አይተው ደቀ መዛሙርቱ አምኑ ቦቱ አርዳይሁ፣ ጌትነቱን አይተው ደቀ መዛሙርቱ አመኑበት። የጌታ አምላክነት የድንግል ማርያም አመላጅነት ተገለጸ። ይህም የሆነ የካቲት 23 ቀን ሲሆን በዓለ ማይ ምስለ ማይ ተብሎ ወደ ጥር 12 ወርዶ ይከበራል። በዓሉም አማናዊ ወይም ደመ መለኮት የሚፈስበት የስቅለት ምሳሌ የሆነ ንዑስ በዓል ሲሆን የበዓሉ መታሰቢያ ጥር 12 ቀን ነው ይለናል። ይሄ ቃና ዘገሊላ ማለት ይሄ ነው። እንግዲህ በአጭሩ መተርጉማን ምን ይላሉ? አንደኛ ቀራንዮ ላይ የሚቆረሰውን ስጋውና የሚፈሰውን ደሙን ለማሳየት ሲሆን፣ በሁለተኛ ደረጃ ደግሞ አዳም ለምን በላ ሲባል ሔዋን ናት አለች። ሔዋን ለምን በላች ስትባል ሰይጣን ነው አለች። በዚህ ምክንያት አዳምና ሔዋን ተጣልተው ነበር፣ እንደውም አርቋት ነበረ። ቅዱስ ገብርኤል በሔዋን ምክንያት ሞት መጥቷል፣ ስተት መጥቷል እና አሁንም የምትድነው በሔዋን ነውና ይቅር በላት ታረቃት ብሎ ሂዶ አዳም ካለችበት እንዲታረቃት አድርጓል። ለዚህ ነው ዛሬ ወንድ ልጅ ሴት ልጅን ይታረቃል እንጂ ሴት ልጅ ወደ ወንድ ልጅ አትሄድም። ሽማግሌ የሚሄደው ከወንድ ወደ ሴት ነው እንጂ ከሴት ወደ ወንድ አይመጣም። በእርግጥ ያው እንግዲህ ያለንበት ዘመን እንደ ቴክኖሎጂም እንደ አለንበት ጊዜ የመነቃቃት ይልቁንም ደግሞ ዘመናዊነት በሚባለው ደረጃ ታሪኮች ሊለያዩ ይችላሉ። እንደ ሃይማኖት ግን አሁንም የታሪክ ይቀጥላል። በዚህ አይነት መልኩ አዳም ወደ ሔዋን ሄደው እንጂ ሔዋን ወደ አዳም አልሄደችም። ሂደህ ይቅር በላት። አዎ በእሷ ምክንያት ሞት መጥቷል። ድህነት የሚመጣው በእሷ ምክንያት ነው። ቀዳማዊ አዳም አንተ ነህ። ዳግማዊ አዳም ኢየሱስ ክርስቶስ ነው። ቀዳማዊት እመቤት ሔዋን ናት። ዳግማዊት ደግሞ ድንግል ማርያም ትመጣለች። ከድንግል ማርያም የሚወለደው አምላክ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለምን ያድናል። ስለዚህ ታረቃት። ካልታረቃት እናንተ ልጅ ካልወለዳችሁ አምላክ ሊወለድ አይችልም አለና ቅዱስ ገብርኤል እንዲታረቁ አድርጓቸዋል። ያ ነው እንግዲህ ምን አደረገ ማለት ነው። ቀጥታ ከጥምቀቱ ወጥቶ ወደ ገዳመ ቆሮንቶስ፣ ከገዳመ ቆሮንቶስ ወጥቶ ወደ ሰርግ ቤት ሄደና መጀመሪያ ምንድነው ትዳርና ያስታረቀው አለቀ። ከዚያ ቀጥሎ ደግሞ የትዳርን ጉድለት አሁን የውሃ መለወጥ ጉዳይ፣ ውሃውን ወደ ወይን መቀየር ጉዳይ፣ የሰዎችን ያለቀ ሕይወትና የተሟጠጠ ሕይወት መልሶ ነው የሞላው። ለወጠ ማለት ክፉነቱን ወደ ደግነት፣ መገዳደልን ወደ ጥሩነት፣ ይልቁንም ደግሞ ጣዖት ማምለክን ወደ እግዚአብሔር ማምለክነት የሰውን ባህሪ ሰይጣን ነግሶበት ነበርና በደሙ ተዋህዶት ነበርና ያንን አስወግዶ የራሱ ማደሪያ ማድረጉን ነው። ይህን ነው የሚገልጠው ማለት ነው። ትዳር መልሶ ነው የቀጠለው። ትዳር መልሶ እንዲቀጥል ነው ያደረገው። አንቺ ነሽ አንተ ነህ እየተባባሉ ተጣልተው ነበር እና በሰርግ ቤት ተገኝቶ ሰርግን አክሞ አሁን ዛሬ ወንድም ሴትም ተከባብረው እንዲኖሩ ያደረገ ነው። አሁን ባለንበት ዘመን ነገስታት ምን ይላሉ? በዚህ ፖለቲካ ወይም በዚህ ደግሞ ህገ መንግስት ወይም በዚህ ሴትና ወንድ እኩል ሆኑ የሚል ነገር ሊኖር አይደለም። የዚህ መሆን ግን የእመቤታችን አምላክን የመውለድ አምላክ ተወልዶ ዓለምን የማዳን በሔዋን ከአዳም ጎን ተገይታ ሔዋን የስተት ምክንያት ሆናለች። እመቤታችን ደግሞ መድኃኔ ዓለምን ወልዳ ምክንያተ ድኅን ሆናለች። ስለዚህ በድንግል ማርያም ነው አንድነት የመጣ ወይም ደግሞ እኩልነት የመጣ በሷ ነው የሚለው ትምህርት ሃይማኖታችን የሚተረጎም ማለት ነው። ስለዚህ ወምልወን ለመሳበት እስከ አፉ ሆነ፣ ጋኖቹን ውሃ ሙሏቸው። በርሚል ለምን አላለም? ጀሪካን ለምን አላለም?
ጋኖች ናቸው። በወቅቱና በሰዓቱ እነዚያ ናቸው፣ ሸክላዎች ናቸው። ሰው ሸክላ ነውና አየው። ስለዚህ ጋኖቹን ውሃ ሙሏቸው ማለት የሰው ልጆችን ፍቅር፣ አዎ ህይወታቸው ይለወጥ ማለት ነው። እንዲያውም ጀሪካን ጠፍቶ በርሜል ጠፍቶ አይደለም፣ ግን ሰው የመጣው ካፈር ነው። መጀመሪያ ሸክላ ነው። ከሸክላነት እፍ ሲልበት ሰው ሆነ ነው አይደለ? ጋኖቹ መጀመሪያ አፈር ነበሩ፣ ከአፈርነት ወደ ሸክላነት መጥተዋል። ስለዚህ የሰው ልጅን ለማዳንና ፈጽሞ ወደ አምላክነቱ ታሪክ ላመጣ ስለፈለገ ይልቁንም ሰው አምላክ ሰው ስለሆነ ያን ታሪክ መለወጡን ለማመልከት ነው ማለት ነው። በሌላ መልኩ 6 ጋን ለምን ሆነ? 6 ጋን ማለት በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ 5500 ዘመን ሲፈጸም መጥቻ አድንሃለሁ ብሎ እንደውም የቅዱስ ጴጥሮስ ደቀ መዝሙር ቀለሚጦስ ተናግሮታል። ስለዚህ 5500 ተፈጽሞ በስድስተኛው ክፍለ ዘመን አዳንኳችሁ ሲል ነው። ለምሳሌ ሐና የተገኘችው ከስድስተኛው የዘር ሐረግ ነው። ከስድስተኛው የዘር ሐረግ ከተገኘችው ከሐና ድንግል ማርያም ተወለደች። ይሄ ነው በስድስተኛው ክፍለ ዘመን ዳናችሁ ሲል ነው። ሌላው ኤልሳቤጥ ከጸነሰች 6 ወሯ ነው አለ። አሁን ለጊዜው እውነት ነው፣ ኤልሳቤጥ ከጸነሰች 6 ወሯ ነው። ግን ምስጢሩ ምን ይላል? በስድስተኛው ክፍለ ዘመን እነሆ አምላክ ከድንግል ማርያም ተወልዶ ዓለምን አዳነ ለማለት ተፈልጎ ነው ማለት ነው። ስለዚህ 6 ጋኖቹን ውሃ ሙሏቸው አለ። አዎ በስድስተኛው ክፍለ ዘመን በቅዱስ ገብርኤል፣ አዎ ጸዋሬ ዜና ገብርኤል፣ አዎ የምስራቹን የተሸከመ የምስራች ተሸካሚ ቅዱስ ገብርኤል ነው። የአምላክ ተሸካሚ ድንግል ማርያም ናት አይደል እንዴ? ይህን ነው የሚናገረው። እንደገና ደግሞ የረጨ ደግሞ ማን ነው? ቅዱስ ዑራኤል ነው። ይሄ ስለሆነ ታሪኩ በ6 ጋኖችን ውሃ ሙሏቸው ወምልእ ለመሳበት እስካሁን ጋኖቹን ውሃ ሙሏቸው። ውሃው ተለወጠ ነውና የሁላችንም ሕይወት እግዚአብሔር ይለውጥልን። በየዓመቱ ቀን እንለውጣለን፣ ዓመታትን እንለውጣለን፣ ወንጌላውያን እንለውጣለን፣ ወሮችን እንለውጣለን፣ ሳምንታቱን እንለውጣለን። ያልተለወጥን እኛ ነንና እግዚአብሔር እንዲለውጠን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ለቃና ዘገሊላ ቀዳሜ ተአምር ለተገኘበት ታላቅ ዕለት እንኳን አደረሰን አደረሳችሁ። ሰብስክራይብ ፎሎ አትርሱ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን።